ማርያምን የምን ጊዜ ምኞቴ ነው ገብታችሁ ሀገራችሁ ላይ በነፃነት ወጣችሁ ገብታችሁ ሰው ሳያዘዛችሁ ራሳችሁን አዘዛችሁ ስትኖሩ ሰላም የሆነ ደግሞ እዚህ መጣችሁ ሰላም የሆነ ሰው አይነ ሳትገቡ ሰው ሳይፈርድባችሁ ትንሹም ትልቁም ሳይነሳባችሁ ያኔ ምን ያክል ሞራን እንዳለው ደስ ሲል አንድ ቀን ገብታችሁ በሰላም እንደምትኖሩ ተስፋ አደርጋለሁ። እና ደግሞ በትንሽ ነገር ተስፋ አትቁረጡ እሺ ማሮቼ። አሁን አብዛኞቻችን እኛ ትንሽዬ ነገር ተስፋ ያስቆርጠናል። ትንሽ ነገር ዋጋ ያስከፍለናል። ግን ዋጋ የሚያስከፍለን እንዴት እንደሆነ ታውቃላችሁ? አናቀበት ስንል ነው ያ ነገር ዋጋ የሚያስከፍለን። አንዳንዴ ደግሞ በሰው ዘንዳ አመኔታን አታገኙ። እናንተ ጋር የሆነ ነገር እያለኩ ግን ሰው በቃ አትታመኑም። ይሆናል አይደል? ሰው የሆነ ብቻ እና የምትታመኑበት የምትወደዱበት መቼም ዝቅ የማትደረጉበት ቦታ ስትቆሙ ደስ ይላል። እና አንዳንድ ነገሮች ብርቱ ሆናችሁ ጠንካራ ሆናችሁ ነገሮች አንገት ያስደፋችኋል። ሳትፈልጉ እኮ ነው። ለምን መንበርከክ ሳትፈልጉ ነገሮች በቃ እነዛን ነገሮች ለማለፍ ስትሉ ዋጋ መክፈል ይኖርባችኋል። እና በርተት ብላችሁ ጠንክራችሁ አገራችሁ ገብታችሁ የሰው ጫጫታ ሳይረብሻችሁ የሰው ጋጋቴ ሰው መጣ ሄደ ሰው ኖረ አልኖረ ከእግዚአብሔር ውጪ ማንም በሉት እውነት እግዚአብሔርን ዘመድ በሉት ማን በሉት ሁሉም ፈራጅ ነው። ቀን እንትን ሲልና ሰው ፊቱን ሲያዞር ጊዜ ፊቱን ሲያዞር ፈጣሪ የፈጠራችሁ ፈጣሪ ብቻ ፊቱን አያዞርባችሁ። ሁሉም አንድ ላይ ነው ዞር የሚለው። ቀንም ሰውም ሁሉም አንድ ላይ ዞር ድፍት ይልባችኋል። ሁሉም ነገር በዚህ ላልፍ ነው ስትሉ በዚህ ስትሉ በዚህ ድፍት። ትንሽ ነገር እኮ እናንተ ማኖር ይችላል። ትንጥዬ ነገር ግን እና ደግሞ ማለት ነው አንዳንዴ ክፍት ይላችሁና የውስጣችሁን ወዳችሁ ያለውን ሚስጥራችሁን ለሰው ታወሩና ማለት ነው እናንተ እኮ የሚሰማን ሰው አገኘን ብላችሁን አይደለ? እነዛ ሰዎች ደግሞ የራሳቸው ሚስጥር ድብቅ ያደርጉና የሆነ የማይሆን ስሜት ይሰማችኋል። የዋህነት እኮ አይደለም ግን ጸጥ ብለው ሲሰማችሁ እየሰሙን ይመስላችኋል። እየሰማችሁ ግን አይደለም። ራሳቸውን እንደ ብልጥ እናንተን ደግሞ እንደ ጅልጅልነት አይደለም። ይሄ መታደል ነው። እና ብዙ ሰዎች ልትኖሩ ትችላላችሁ። ውልቅ አድርጋችሁ ውስጣችሁ ንግር ለሰው የምታደርጉ እውነት እሱ ሌላ ህመም ነው የሚፈጥረው። የወዳችሁን ከፈጣሪ ውጪ ለሰው አትናገሩ። ማንም ውደዱት እመኑት ማንም ይሆናል። ግን ያ ነገር ዋጋ የሚያስከፍላችሁ ሚስጥር ከሆነ የሆነ ሰዓት ላይ አሳልፈው ይሰጧችኋል። ለማለፍ አንድ እርምጃ ስትራመዱ ወደ ኋላ ይመልሷችኋል። እና ብዙ ነገሮች እንድትማሩ የምፈልገው መቤቴን የምሬ ነው ማርያምን ለሰው ሚስጥራችሁን አታካፍሉ። ምንም ይሁን በቃ እጡም አትጡም የመማችሁም ለሰው አትነግሩ። እነሱ ሲያማችሁ እነሱ ጤነኛ ስለሆኑ እናንተ ስላመማችሁ በእናንተ ያፌዛሉ። አታችሁ ከሆነ እነሱ ስላላቸው እናንተን ያሸማቀቃሉ።
ተረባችሁ ከሆነ እነሱ ጠግበው እናንተን ያሸማቀቃሉ። የሆነ ከፍታ አንድ እርምጃ ስትራመዱ ካዩ ደግሞ እናንተን ወደ ኋላ ይመልሷችኋል። እና ቅድሚያ ለምትወስኑትና ለምትናገሩት ነገር ዋጋ ስለሚያስከፍላችሁ ቀስ ብላችሁ ቁማችሁ ሰቡ። እውነት እንትን መካሪ ሁኛ አይደለም ምንም ሁኛ አይደለም፣ ግን አሁን ላይ እኔ ዋጋ የሚያስከፍለኝ እሱ ስለሆነ እና ዋጋ የሚያስከፍለን ነገር አናድርግ። ጥሩ አይደለም። በቃ ይሄን ማሳየት ነው። ይሄንን ማሳየት ለሰው ካልሆነማ ቁስላችሁን በየነጋ እያነቆሩ በየነጋ እየነካኩ እናንተ በሽተኛ ነው የሚያደርጓችሁ። ራሳችሁን እንድታጡ፣ ራሳችሁን ዝቅ እንድታደርጉ፣ ራሳችሁ የሆነ የበታችነት ስሜት እንዳይሰማችሁ እንዳታረጉሽ። አይደረግም። ብርትት ጠንካራውነት አታረግም ወይ? እሷ እኮ እንደዚህ ናታ፣ እሷ እንደዚህ ናት አይደለም። ሰርተሽ ማሳየት ማንም ይሁን ምንም ይሁን እሺ፣ ማንም ይሁን ማንም ሰው ይሁን እና በተለይ ደግሞ የሚያማችሁ ልጆች ማለት ነው። የሚያማችሁ ልጆች በተለይ በሽታችሁን ለሰው አትናገሩ። ሰው አይወቅባችሁ። ጥሩ አይደለም። ለምን እንደሆነ እንደዚህ ያልኳችሁ ታውቃላችሁ? በሽታችሁን የሚቀሰቅሰውን ነገር ስለሚያውቁ ቅርብ ሆነው ያን ነገር በተደጋጋሚ ያረጉታል። እናንተ እንድትወድቁ የሆነ ስሜት እንድሰማችሁ ምናምን እውነት እና ከራሳችሁ ጋር ሁኑ፣ ከፈጣሪ ውጭ ለማንም። ዛሬው ቪዲዮ ነገ አታዩትም። ይቺ የሰከንድ ሰዓት ነገ ላይ ዋጋ ትጠይቃለች። ምነው ያኔ ብሰርቼበት ኑሮ ምን ልበት ሰዓት አለን አይደለም? አሁን እኔ ነው ነገ ዛሬ ትናንትና የሰርች ኑሮ ብዬ እላለሁኝ እና እኔ ብዙም አልቃሻ አይደለሁም። አሁን ላይ ግን በጣም ከመቅለል የተነሳ የሚወጣልኝ በለቅሶ ሆኗል እና ከጥርታችሁ ውጭ ለሰው አታሳዩ። ብዙ ቁስል ያላችሁ ሸፈናችሁ የምትስቁ ልጆች፣ አብራችሁ ተጫውታችሁ የምትወጡ ልጆች እና ማምላክን ለፈጣሪያችሁ መናገር ይሻላል እና መንገዳችሁ ብዬ ላጋራችሁ ብዬ ነው። ግን ማሮች እንጂ ሌላ ነገር አይደለም። አንዳንዴ በስሜት ስታወሩት ይገባችኋል፣ ይገናኛል። እንትናችን ያላችሁበት ነገር ይገባችኋል እና ከምንም በላይ ሚስጥራችሁን፣ በተለይ ደግሞ የእናንተ ዋጋ የሚያስከፍል ሚስጥር ለሰው አታካፍሉ። ያ ነገር የሆነ ሰዓት እንደፈለጋችሁ እንዳትሆኑ ያደርጋችኋል፣ ይሰትራችኋል። እውነት አይደለም። ስሙኝ፣ እውነት ስሙኝ፣ ይጠቅማችኋል። ማርያምን እመቤቴን ይጠቅማችኋል። እሺ ሚስጥራችሁን ለሰው አታውሩ። በሽታችሁንም ለሰው አትናገሩ። እመማችሁን እናንተ ድብቅ አድርጉ። ከቤተሰቦች እመማችሁም ለማንም ሰው አታሳውቁ። እነዛ ነገሮች የሆነ ሰዓት ዋጋ ያስከፍሏችኋል። እኔ ነገርኳችሁ። ጥሩ አይደለም። የማይጠቅማችሁ ነገር ጓደኛ ልትሆን ትችላለች፣ ልትወዳችሁ ልታከብራችሁ ትችላለች። የሆነ ሰዓት ትቀይራለች። ማሮች የሆነ ሰዓት እንደማታውቅሽ ነው የምትሆነው። ማሬ የሆነ ሰዓት አታውቅሽም። በቃ ደግሞ አንዳንድ ሰው ደግሞ በምን አደገች በምን ከፍታ ላይ ወጣችና
እሷ በወጣችበት እንውጣ አይደለም የሚለው። በዛ ሰው ፈለግ እኮ መሄድ ይቻላል እና እዛ ሰው ደረሰበት ደረጃ መድረስ ይቻላል። ግን ያን ሰው እንዴት እንፈንግለው፣ ያን ሰው እንዴት እንጣለው ሚለውም ይበዛል። እና ምን ልላችሁ ፈልጌ ነው አዳኞቹ መላው በአረብ ሀገር የምትኖሩ ሴቶች እንዴት ሰው እንዴት ሆኖ ይታያል? ማሮች እንዴት አድርጌ አሳያችሁ የሚለኝ ነገር አለ። ግን እንዴት አድርጌ ላሳያችሁ? እና ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። የራሳችሁ የሆነ ነገር በራሳችሁ ያዙት። ለሰው አታካፍሉ። ትልቅ ስለ ፈጣሪ ብትነግሩት መልስ ይሰጣችኋል። የሰው ልጅ ሰምቶ ወይ ሴራ ያሴርባችኋል ወይም ሰምቶ ዝም፣ ፈጣሪ ደግሞ መልስ ይሰጣል። ስለ ፈጣሪ ተናገር እና በጣም ነው የምወዳችሁ። ቃኑ እንዴት ነው?